ሰላም ይስጥቋችሁ ውድ የስፖርት ቻናል ቤተሰቦቻችን፣ በርካታ ጉዳዮች እናነሳለን። ዩናይትድን አሁንም እወደዋለሁ ሲሉ ገልጿል። ሩቤን አሞሪ ናቸው ይህን የተናገሩት። ዝግጅታችን ጥሩ ነበር፣ ማይክል ካሪክ ናቸው ይህን የተናገሩት። እንደዚሁም ደጋፊዎች አቀበል ተደስቻለሁ ሲሉ ዣቢ አሎንሶ ተናግሯል። በደጋፊዎቻቸው እንደተደሰቱ ዣቪ አሎንሶ ገልጿል። የምንመለከተው ጉዳይ ነው። እንደዚሁም ኤስ ሚላን ዩናይትድን አሸንፏል የተባለው ማንቸስተር ዩናይትድ ከኤስ ሚላን ጋር ያደረገውን የወዳጅነት ጨዋታ 4-2 የሆነ ውጤት ተሸንፏል። ስለሱም አጸር ያለ መረጃ አካፍላችኋለሁ። አስቶን ቪላ ሱዚኪን ማስፈረሙ ይፋ አስቶን ቪላ ሱዚኪን ማስፈረም ይፈልጋል ተብሏል። አስቶን ቪላ ጃፓናዊውን ግብ ጠባቂ ዚዮን ሱዚኪን ማስፈረም እንደሚፈልግ ተናግሯል። ቸልሲ የወዳጅነት ጨዋታውን አሸንፏል ተብሏል። አንዱ መረጃችን ይሆናል። ሌላኛው መረጃችን ለአትሌቲኮ ማድሪድ መጫወት ክብር ነው ሲል ሮሜሮ እንደዚሁ ይፋ አድርጓል ነው እየተባለው። ራሽፎርድም 9 ቁጥር ለብሶ ይጫወታል። ማርክስ ራሽፎርድ ማንቸስተር ዩናይትድ ከኤስ ሚላን በሚያደርገው ጨዋታ ተቀያሪ ወንበር ላይ ተቀምጦ ነበር። አንዱ መረጃችን የሆነ ሊቨርፑል አማካይ ክፍል አስግቶኛል ጃሚ ካሪካር እንደዚሁ ተናግሯል ተብሏል። እነዚህና በርካታ ጉዳዮችን እናነሳለን። እናንተ አብራችሁን እስቆዩ በአክብሮት እንጠይቃችኋለን። ዋና ዋናዎቹ እነዚህ ነበሩ። ወደ መረጃዎቹ እንሂድ። በቀዳሚነት የምንመለከተው ዩናይትድ አሁንም እወድዋለሁ ሲሉ ሩበን አሞሪ ተናግረዋል። ስለ ዩናይትድ በርካታ ጉዳዮችን ተናግረዋል። የኤስ ሚላንን አሰልጣኝ ሩበን አሞሪ አሁንም ለማንቸስተር ዩናይትድ ፍቅር አለኝ በማለት ተናግረዋል። ሲበለው ማንቸስተር ዩናይትድ አሰልጣኝ ስለነበርኩ እኮራለሁ ያሉት ሩበን አሞሪ ክለቡን አሁንም እወድዋለሁ ብለዋል። ክለቡ ማንቸስተር ዩናይትድ ከለቀቁ በኋላ በእነሱ ላይ ምንም አይነት ቂም የለኝም ሲሉ ተናግሯል። መሆን ባለብኝ ቦታ ላይ ነኝ፣ መቀጠል እፈልጋለሁ። ለደጋፊዎች ጥሩ ስሜት ለመፍጠርም እንደ ወዳጅ ተጫዋች በቀዳሚነት የምንመለከተው ዩናይትድን አሁንም እወደዋለሁ ሲሉ ሩበን አሞሪ ተናግረዋል። የኤሲ ሚላኑ አሰልጣኝ ሩበን አሞሪ አሁንም ለማንቸስተር ዩናይትድ ፍቅር አለኝ በማለት ተናግረዋል። የማንቸስተር ዩናይትድ አሰልጣኝ ስለነበርኩ እኮራለሁ ያሉት ሩበን አሞሪ ክለቡ አሁንም እወደዋለሁ ሲሉ እንደዚሁ ተናግረዋል ተብሏል። ዝግጅታችንን ጥሩ ነበረ፣ ማይክል ካሪክ ናቸው ይህን ያሉት። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ የቅድመ ውድድር ዝግጅታቸውን ጥሩ ነበር ሲሉ ገልጸዋል። ከጨዋታ በኋላ አስተያየታቸውን የሰጡት ማይክል ካሪክ ከዛሬው ጨዋታ ውጪ የቅድመ ውድድር ዝግጅታችን ጥሩ ነበረ ሲሉ ተናግረዋል ተብሏል። ሌላኛው በደጋፊዎች አቀባበል ተደሰቻለሁ ያሉት ዣቢ አሎንሶ ናቸው። የቼልሲው አሰልጣኝ ዣቢ አሎንሶ በስታንድፎርድ ብሪጅ የነበረው የደጋፊዎች አቀባበል አስደስቶኛል ሲሉ ተናግሯል። ወደ ስታዲየሙ ሲገባ ስሜታዊ ሆነው እንደነበረ የገለጹት አሰልጣኙ ከደጋፊው አስደናቂ አቀባበል ተደርጎልኛል ሲሉ እንደዚሁ ሀሳባቸውን ሰጥተዋል። ኤስ ሚላን ዩናይትድን ማሸነፉ ታውቋል። ማንቸስተር ዩናይትድ ከኤስ ሚላን ጋር ያደረገው የወዳጅነት ጨዋታ 4-2 በሆነ ውጤት ታሸንፏል ነው የተባለው። ኤስ ሚላን የድል ግቦቹን ቹኮ ዌዝ ሲሴ ጎንሳሎና ራሞስ እና እንደዚሁም ደግሞ ሉፍተስ ቼክ ከመረብ አሳርፏቸዋል። የማንቸስተር ዩናይትድ ጎሎች ሃሪ ማጉዌር እና እንደዚሁም ደግሞ ዶርጎ አስቆጥረዋል። ከሽንፈት ግን አልዳኑም። 4-0 በሆነ ውጤት መሸነፋቸው ተነግሯል። አስቶን ቪላ ሱዚኪን ማስፈረም ይፈልጋል ተብሏል። አስቶን ቪላ የጃፓናዊውን የግብ ጠባቂ ዚዮን ሱዙኪ ከፓርማ ለማስፈረም በንግግር ላይ መሆኑ ተገልጿል። አስቶን ቪላ ኢማሊያኖ ማርቲኔዝን ክለቡን ለመልቀቅ መቃረቡን ተከትሎ ተተኪ እያፈላለገ መሆኑም ነው የተነገረው።
ይህንንም ተከትሎ አስቶን ቪላ ሱዙኪን እስከ 30 ሚሊዮን ዩሮ ባለፈው ለማስፈረም እየሰሩ እንደሆነም ጭምር ነው የደረሰ መረጃ የሚያሳየው። ቸልሲ ወዳጅነት ጨዋታውን ማሸነፉ ታውቋል። የምዕራብ ለንደኑ ክለብ ቸልሲ ከሪያል ሶሲዳድ ጋር ያደረገውን የወዳጅነት ጨዋታ 3-1 በሆነ ውጤት አሸንፏል። ጨዋታው ፔድሮ 2 ጎል ሲያስቆጥር ቀሪውን አዲሱ ፈራሚ ሞርጋን ሮጀርስ ከመረብ አሳርፏል የተባለው ብራዚላዊ አጥቂ እንደዚሁ ፔድሮ 7 የቅድመ ውድድር ጨዋታዎችን 8 ጎሎችን አስቆጥሯል የተባለው እና ድንቅ ብቃቱ ላይ እንዳለም ተነግሯል። ለአትሌቲኮ ማድሪድ መጫወት ክብር ነው ሲል ሮሜሮ ተናግሯል። ዋንጫ ማንሳት ፈልጋለሁ ብሏል። አርጀንቲናዊ ተከላካይ ክርስቲያን ሮሜሮ ወደ አትሌቲኮ ማድሪድ ዋንጫ ለማሸነፍ መሄዱ ተናግሯል። ይህንን ታላቅ ክብር መቀላቀል ክብር ነው ያለው ሮሜሮ በጣም ተደስቻለሁ ሲል ሀሳቡንም ገልጿል። ራሽፎርድ 9 ቁጥርን ለብሶ ይጫወታል ተብሏል። ማይክል ራሽፎርድ በማንቸስተር ዩናይትድ ከኤስ ሚላን ጋር ያደረገውን ጨዋታ 9 ቁጥር ለብሶ ተጫውቶ ነበረ። የሊቨርፑል አማካይ ክፍል አስግቶኛል ጃሚ ካራገር ነው ይህን ያለው የቀድሞው የሊቨርፑል ታሪካዊ ተጫዋች ጃሚ ካራገር ሊቨርፑል የመሀል ክፍተት እንዳለበት ተናግሯል። የአማካይ ክፍሉ ችግር አሁንም የሊቨርፑል ትልቅ